ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0982 172727 እንዲሁም በ0939 9696 65 ላይ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 19 ቀን 2017 ነው። አሁን ይዘንላችሁ የቀረብነው መረጃ ደግሞ የአማራ ብሔራዊ ንቅናቄ አብን በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ እጅግ ወሳኝ የሆነ መግለጫ አውጥቷል። ይህንኑ መግለጫውን ወደ እናንተ እናደርሳለን። ከመረጃው ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን ይህ እጅግ ወሳኝ መረጃ ለብዙዎች እንዲደርስ ላይክ እና ሼር እንድታደርጉ በድጋሚ በአክብሮት እንጠይቃለን። የአብን መግለጫ የሚያጠነጥንባቸው በርካታ ጉዳዮች አሉ። በክልላዊና ሀገራዊ ጉዳዮች፣ በሰላምና ጸጥታ እንዲሁም የአማራ ክልልን የወያኔ የጥፋት ድግስ የጨዋታ ሜዳ ለማድረግ እየተሰራ ስላለው አሳፋሪ ደባ እንዲሁም በባህር በር ጉዳይ ላይ ጠንካራና ወሳኝ አቋሙን ያስተላለፈበት መግለጫ ነው። ይህንኑ መግለጫ ሙሉን በንባብ ቀጥሎ አቀርብላችኋለሁ። አብረን ቆይ። የአማራ ብሔራዊ ንቅናቄ አብን ብሔራዊ ሥራ አስፈጻሚ ኮሚቴ በወቅታዊ ክልላዊ ሀገራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት በማድረግ የሚከተለውን መግለጫ ወጥቷል። የአማራ ብሔራዊ ንቅናቄ በቅርቡ ባካሄደው 3ኛ ጠቅላላ ጉባኤ የተዋቀረው የብሔራዊ ሥራ አስፈጻሚ ኮሚቴ በወቅታዊ ክልላዊ ሀገራዊና ቀጠናዊ ጉዳዮች ላይ ሰፊ ውይይት በማድረግ አቋም የወሰደ ሲሆን ጉባኤውን ተከትሎም እንደ አዲስ መታገል ያለበትን የትግል ነጥቦች ነክሶ ተወያይቷል ይላል መግለጫው። ከዚህ ጋር በተያያዘ በአማራ ክልል እየተካሄደ ያለውን የተራዘመ ግጭት የገመገመ ሲሆን የአማራን ሕዝብ መሰረታዊ ሁለንተናዊ ቀውስ ውስጥ ለመክተት ግጭት እየጠመቁ ያሉና የአማራ ሕዝብ መሰረታዊ ጥያቄዎች እንዲዘነጉ የሚያደርጉ ኃይሎችን አሰላለፍ በመለየት አቋም ላይ ደርሷል። 2 ዓመት ያስቆጠረው የአማራ ክልል የጸጥታ መታወክ ያስከተለው መጠነ ሰፊ ሰብአዊና ቁሳዊ ኪሳራ የህዝባችን መሰረታዊ ጠላቶች የሆኑ ውጫዊ ኃይሎች ጭምር ግጭቱን እንደ መልካም አጋጣሚ በመጠቀም ተዋናይ እየሆኑ መምጣታቸው አብንን በእጅጉ ያሳስበዋል። በክልሉ በቀጠለው ግጭት በተኩስ ልውውጥ አያሌ ንጹሃኖች ሕይወታቸውን አጥተዋል፣ ቆስለዋል፣ ከቀያቸው ተፈናቅለዋል። ትምህርት ቤቶች ተዘግተዋል። ፖለቲካ ውስጥ የሌሉ መምህራንና ተማሪዎች በአሰቃቂ ሁኔታ ተረሽነዋል። የባለ ሀብቶችና የታዋቂ ሰዎች ደህንነት አደጋ ላይ ወድቋል። ህዝቡ በተራዘመ የኢኮኖሚ ድቀት ውስጥ ገብቷል። በዚህም የተነሳ የአማራ ህዝብ ዛሬም ብቻ ሳይሆን ነገም የነቃ ተተኪ ትውልድ እንዳይኖረው እንዲሁም ከአሁኑ የማህበራዊ ኢኮኖሚ ፈተና ይልቅ የነገው እየከፋ እንዲመጣ በጠላቶቹና ተላላኪዎቹ በስፋት እየተሰራበት ይገኛል። በዋናነት የአማራ ልጆች በእውቀት በክህሎትና በስነ ምግባር ታንጸው ተወዳዳሪና ሀገር ተረካቢ እንዳይሆኑ እየተደረገም ይገኛል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ በመሆናቸው የተነሳ ህፃናት ልጆች ያለ ዕድሜ ጋብቻ ውስጥ እየገቡ እንደሆነና የህፃናት መደፈር ስለመበራከቱ መረጃዎች እየደረሱን ይገኛል።
ይገኛሉ። ግጭቱ የጤና መሰረተ ልማቶችና በጤና አገልግሎት ላይ ሰፊ አደጋ በመጋረጡ በሕክምና እጦት ህዝባችን ለሞትና ለማይድን ህመም እየተዳረገ ይገኛል። በኢኮኖሚው ረገድ ሲታይ አቅም ያላቸው የክልሉ ባለሀብቶች ተሰደዋል። የሸቀጥ ዝውውር በከፍተኛ ሁኔታ በመስተጓጎሉ የኑሮ ውድነት ተባብሷል። በርካታ መሰረተ ልማቶች ወድመዋል። የአማራ ክልልን ኢንቨስትመንት የመሳብ እምቅ አቅምና የቱሪዝም ኢኮኖሚውን በመጎተቱ የህዝቡ የመልማት እድል እየተነጠቀ ይገኛል። ይህም የአማራ ህዝብ መሰረታዊ ጥያቄዎች እንዲመለሱ የሚደረገውን ትግል እንዲደበዝዝ እያደረገ ሲገኝ ህዝባችንም ለአጠቃላይ የጸጥታ ስጋት ተዳርጎ ይገኛል። በመሆኑም ይህንን ለመጪው ዘመን ጭምር የሚተርፍ ዳፋ ያለው ተግባር በማያሻማ ሁኔታ እያወገዝን ሁሉም የሚመለከተው አካል ይህ አይነት መሰል ድርጊቶች በአፋጣኝ እንዲታረሙ እንዲታገልና ህዝባችንን ለመታደግ እንደ አዲስ ለጀመርነው እንቅስቃሴ ሁለንተናዊ ድጋፍ እንዲያደርግ እናሳስባለን። እንዲሁም በውጊያ ቀጠናና በከበባ ውስጥ የሚገኘው ህዝባችን ለከፍተኛ ሁለንተናዊ ጉዳት እየተዳረገ ሲሆን ሁሉም ኃይሎች የንጹሃንን ከለላ በሚያረጋግጥ መልኩ እንዲንቀሳቀሱ በጥብቅ እያሳሰብን ችግሩ በውይይትና የሰላምን አማራጭ በማስቀደም እንዲፈታ አበክረን እንመክራለን። አብን የሀገራዊ ምክክሩ ስትራቴጂካዊ የጋራ መፍትሄ የምናካፍልበት እንዲሆን ይመኛል። በመሆኑም የብሔራዊ ምክክር ጉዳይ በብዙ ውትወታና የፖለቲካ ትግል የተገኘ ሀገራዊ መድረክ መሆኑ ታውቆ ህዝባችንን እንወክላለን የሚሉ ኃይሎች ሁሉ በሂደቱ ላይ በንቃት በመሳተፍ በአግባቡ እንዲጠቀሙበት አደራ እያለን ይህንኑ በንቃት የምንከታተል መሆኑን አያይዘን እንገልጻለን። በሌላ በኩል የአብን ስራ አስፈጻሚ ኮሚቴ የአማራ ክልልን የወያኔ የጥፋት ድግስ የጨዋታ ሜዳ ለማድረግ ከዚህም ከዛም የተጣቀሱ ያልተቀደሱ ጋብቻዎች መፈጸማቸውንና የሚደረጉ የጦርነት ቅስቀሳና ፕሮፓጋንዳዎችን በተመለከተ ጥልቅ ግምገማ አድርጓል። ወያኔ የፖለቲካ ትርክት አደረጃጀትና የህግ ማዕቀፍ ዘርግቶ ተቋማት አቋቁሞ በአማራ ህዝብ ላይ ስርዓታዊ ግፍ ሲፈጽም የኖረ ድርጅት መሆኑ የሚታወቅ የቅርብ ዘመን ታሪካዊ ሀቅ ነው። የታሪካዊ የአማራ ህዝብ ጠላት በ2017 ወልቃይት ጠገዴ ሰቲት ሁመራን አስመልክቶ ያንጸባረቀው የወረራ አቋም የህዝባችንን አንጻራዊ ነጻነት በኃይል የመንጠቅ እኩይ ዓላማን ያነገበ ሆኖ አግኝተነዋል ይላል አብን በመግለጫው። በመሆኑም በተጠቀሰው አካባቢ ባለው የአማራ ህዝብ ላይ ዳግም ሊፈጸም ያለመውን የዘር ማጽዳት፣ የዘር ማጥፋትና በ2013 ጥቅምት 30 ማይካድራ ላይ የተፈጸመውን የጦር ወንጀል ዳግም የማስቀጠል ዓላማ እንዲያቆም አበክረን እንገልጻለን። ወልቃይትን አስመልክቶ የወያኔ ትንኮሳና የጦርነት ቅስቀሳ ከሰብአዊ ጉዳይ በተጨማሪ ከሀገራዊ ሰላምና ጸጥታ ጋር በቀጥታ የሚገናኝ በመሆኑ የሚከተለውን ጥሪ ለሚመለከታቸው አካላት ሁሉ እናቀርባለን። 1. የፌዴራሉ መንግስትና መላው የኢትዮጵያ ህዝብ የወልቃይት ጠገዴ ሰቲት ሁመራ ህዝብ ያገኘው አንጻራዊ ነጻነት፣ ሰላምና መረጋጋት በዘላቂነት እንዲጸናና አካባቢው የህወሓት የጦርነት አጀንዳ ሰለባ እንዳይሆን ከሰላም ወዳዱ ከወልቃይት ህዝብ ጎን እንዲሆን አበክረን እንጠይቃለን። 2. በራያ አካባቢዎች በህዝብ ትግል የተገኘውን ድል ማጽናት ያልቻለው መንግስት በፈጠረው ክፍተት የወያኔ ኃይሎች ዛሬም ድረስ ህዝባችንን በተራዘመ መከራ ውስጥ ያስገቡት ቢሆንም ህዝባችን ዕለት በዕለት መስዋዕትነት እየከፈለ ለነጻነቱ የሚያደርገው መዋደቅ መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝባችንን ህልውና እንዲያስጠብቅ እናሳስባለን። 3. የአማራና የትግራይ ህዝቦች የረጅም ዘመን ታሪካዊና ባህላዊ ቁርኝት ያላቸው መሆናቸው የማይሻር ሀቅ ሲሆን በወያኔ ኃይል የተሳሳተ ትርክት ምክንያት የተፈጠረውን ነውረኛ ማህበራዊ አጥር ማፍረስ እጅጉን ያስፈልጋል። እስካሁን የተፈጠሩ ቅራኔዎች በሰላማዊ መንገድ በሐቀኛ ውይይትና ድርድር እልባት እንዲያገኙ የትግራይ ህዝብ ከወያኔ የ50 ዓመታት የነጣ የትርክትና የአፈና ቀንበር መንጭቆ ነጻነቱን ለማወጅና አዲስ መስመር ለማስቀመጥ የሚያደርገውን የከበረ የትግል ጅማሮ እውቅና እየሰጠን ይገደናል ከሚሉ ሰላማዊ የትግራይ ኃይሎች ጋር ተቀራርበን የምንሰራ መሆኑን እንገልጻለን። አብን ከአማራ ህዝብና ከቀጣይ የሰላም ማረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊና የትላንትና ዘመን ሁኔታ ላይ ሰፊ ግምገማ አድርጓል። በዚህም መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም
ከኢትዮጵያ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገሪቱ ብሔራዊ ጥቅም ላይ ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል። ትናንት ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ መሩ የጣምራ ኃይሎች የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ በመመሳጠር በሽግግር መንግስት ወቅት የተገንጣይነት አጀንዳውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ ይጠይቃል። በአጠቃላይ ግምገማም ሻዕቢያ የኢትዮጵያና የቀጠናው መልክዓ ፖለቲካ ጂኦፖለቲክስ ጉዳዮች ከሰላማዊ ውይይትና ድርድር ይልቅ በግጭትና በጦርነት ብቻ መፈታት አለባቸው የሚል ኃላፊነት የጎደለውና አውዳሚ የሆነ ባህል እንዲሰራፋ ግንባር ቀደም ሚና ሲጫወት መቆየቱ ኤርትራም ሀገር ከሆነች በኋላም ቢሆን ይህን አመለካከት በፊት አውራሪነት የሚያራምድ ኃይል መሆኑ በአጠቃላይም በህዝቦችና በሀገራቱ መካከል ከፍትሃዊ አማካኝና ከትብብር ይልቅ በተናጠላዊ ጥቅምን በሴራና በኃይል የማስፈጸም እንቅስቃሴ ውስጥ ገብቶ በዛው የቀረ ኃይል መሆኑ ዓለም ያወቀው ሀቅ ሆኗል። በአማራ ክልል እየተካሄደ ያለውን ግጭት በተመለከተ አሁንም አጽንኦት ልንሰጠው የምንወደው ጉዳይ ከታሪክ ከፖለቲካና ከሞራል ፍልስፍና አኳያ እንዲሁም አሁን ካለው የኢትዮጵያ ነባራዊ ሁኔታ አንጻር ጦርነት የችግሮች መፍቻ ብቸኛው መንገድ ነው የሚለው ሐሳብ የተሳሳተ መሆኑን ለማስመር እንወዳለን። ይህንንም ከታሪካዊ እውነታዎች አንጻር ከተመለከትን ኤርትራ ከ1963 እስከ 1983 ዓ.ም ለ30 ዓመት ያካሄደው ጦርነት ለኤርትራ ሕዝብ አምጥቶታል የሚባለው ነጻነት በተጨባጭ ሚዛን ሲለካ ህዝቡ ለሰፊ አፈና ከመዳረጉ በቀር ዛሬም ለነጻነቱ የሚታገል መሆኑ ግልጽ ነው። ነጻነት ተብሎ ከበሮ የሚደለቅለትም ታሪካዊ ክስተት የሻዕቢያን የጥቂት ግለሰቦችና የእነሱን አምባገነናዊ አገዛዝ ከማጽናት ባለፈ ቅንጣት አዎንታዊ ፋይዳ እንደሌለው ይባስ ብሎም ተጨማሪ ዘግናኝ የሰብአዊ መብት ረገጣና የሰዎችን ፍልሰት ያስከተለ መሆኑ የሚታወቅ ሀቅ ነው። ሌላው ታሪካዊ እውነታ በደቡብ ሱዳን የምናየው ሲሆን እንደዛው በጦርነት የተገኘው ነጻነት ከ10 ዓመት በላይ የዘለቀ የእርስ በርስ ውጊያ ማስከተሉና ከ400 ሺህ በላይ ሰዎችን ለሞት የዳረገ መሆኑን ማስታወስ ያስፈልጋል። አብን ኢትዮጵያ ከጦርነት አዙሪት ወደ ሰላም ማድረግ ስለሚገባ ሽግግር ላይ መክሯል። ኢትዮጵያና ሌሎች የአፍሪካ ሀገራት ታሪኮች እንደሚያስረዱት የብሔር ይዘት ያላቸው ግጭቶችና ጦርነቶች በማህበረሰቦች ግንኙነት ላይ አሉታዊ ጠባሳ ጥሎ ስለሚያልፍ በቀጣይ አብሮነት ላይ ተግዳሮቶችን የሚፈጥር ነው። በዚህ ረገድ በህወሓት ኦነግ ጥምረት በኢትዮጵያ ውስጥ ለረጅም ዘመን የተገባበት የግጭት አዙሪት አስተማሪ ተሞክሮ የሚሆን ነው። በሚሊዮን ለሚቆጠሩ ኢትዮጵያውያን ሞትና መፈናቀል ምክንያት ከመሆኑም በላይ በአጠቃላይ የነበረው ዑደት የሚያስገነዝበው የግጭትና የጦርነት አማራጭ መቋጫ እንደማይኖረው ነው። ይህንኑ አብን ይገነዘባል። በተለይ የብሔር ይዘት ያለው ግጭትና ጦርነት በማህበረሰቦች ግንኙነት ላይ አሉታዊ ጠባሳ ጥሎ ስለሚያልፍ በቀጣይ አብሮነት ላይ ተግዳሮት የሚፈጥር ነው። በዚህም ረገድ በህወሓት ኦነግ ጥምረት በኢትዮጵያ ውስጥ ለረጅም ዘመን የተገባበት የግጭት አዙሪት አስተማሪ ተሞክሮ እንደሚሆን በሚሊዮን ለሚቆጠሩ ኢትዮጵያውያን ሞትና መፈናቀል ምክንያት ከመሆኑም በላይ በአጠቃላይ የነበረው ዑደት የሚያስገነዝበው የግጭትና የጦርነት አማራጭ መቋጫ እንደማይኖረው ሲሆን መንግስትን ጨምሮ ሁሉም አካል ይህንን በማጤን ሀገራችንና ህዝባችን በዘላቂ እፎይታ ውስጥ እንዲገባ ያልተሄደበትን መንገድ ሁሉ አሟጦ መጓዝ ያስፈልጋል። እንደሚታወቀው በተለይ የእርስ በርስ ጦርነት አሸናፊም ተሸናፊም የሌለውና አጠቃላይ ድል ሊያጸና የማይችል ይልቁንም ተጨማሪ ሞትና ውድመት ከማስከተሉም በላይ ዘላቂ ቅራኔ የሚፈጥር መሆኑ ግልጽ ነው። በዚህ ረገድ የቅርቡን ህወሓት መር 2 ዙር ጦርነት በትግራይ
በአፋርና በአማራ ክልል ህዝቦች ያስከተለው ሰብአዊ፣ ስነ ልቦናዊና ቁሳዊ ቀውስ ለዚህ በቂ ማሳያ ነው። የሰላማዊ ትግል አይሰራም በሚል አንዳንዶች የሚያራምዱት ሐሳብ ትክክል እንዳልሆነ በ2010 በኢትዮጵያ ህዝቦች የተደረገው ሰላማዊ ትግል የስርዓት ለውጥ ማምጣቱ በማሳያነት ሊጠቀስ የሚችል ሲሆን ሂደቱም በኢትዮጵያ ህዝቦች መካከል የተሻለ መቀራረብንና የአንድነት መንፈስን የፈጠረ ነበር። ስለሆነም ከግጭትና ከጦርነት አዙሪት ለመውጣትና በሀገሪቱ ዘላቂ ሰላም እንዲሰፍን የሀገራዊ ውይይት ሂደቶች ጤናማነት፣ የህግ የበላይነት መረጋገጥ፣ ማህበረሰባዊ የጋራ እሴቶችን ማጎልበት መጠቀም እንዲሁም የኢኮኖሚ ዕድሎችን መፍጠርና ማስፋት እንደሚያስፈልግ አብን ያምናል። የጦርነት አማራጮች በሂደትም ይሁን በመጨረሻ የግለሰቦችና የጠባብ ቡድኖች ጥቅም ማስፈጸሚያ የመሆን ዕድሉ ሰፊ ሲሆን ከህዝብ ጥቅም ይልቅ የስልጣን ሽኩቻ መድረክ መሆኑ እንደማይቀር ይሄን እውነታ በኤርትራ፣ በሱዳን፣ በደቡብ ሱዳንና በኢትዮጵያ ውስጥ ከነበሩትና አሁንም ካሉት ሁኔታዎች በቀላሉ መገንዘብ እንደሚቻል አብን ሁሉንም ወገን እያስታወሰ ጦርነት ክብር ይሰጣል ለሚሉ አካላትም መልሱ ጦርነት ክብር አይሰጥም፣ ጦርነት የሚያስከትለው ተጨማሪ ሞትና ውድመት ብቻ መሆኑ። በዚህ ረገድ ህወሓት መራሽ የሆኑት 2 ዙር የትግራይ ጦርነቶች ውድመት እንጂ ሰላም፣ አንድነትና ክብር አላመጡም። ስለሆነም ሁልጊዜም ቢሆን የሰላም አማራጮችን በመከተል የግጭትና ጦርነት አዙሪትን መስበር እንደሚገባ አብን ሁሉም ኃይሎች በአጽንኦት እንዲገነዘቡት ማሳሰብ ይወዳል። በተለይም የህግ የበላይነትን ማረጋገጥና ከሌሎች የማህበራዊ ኢኮኖሚ መስኮች ጋር አመጋግቦ በመስራት የሁላችንም አጀንዳ የሆነውን የህዝብን ሰላም መመለስ የሚቻልበት እድል አለ ብለን እናምናለን። የህግ የበላይነት መረጋገጥ የህግ የበላይነትን የማስፈን ስሪቶችንና ስምሪቶችን በህዝብ አመኔታና ተሳትፎ የታጀቡ በማድረግ የህግ የበላይነትን የማረጋገጥ ስራዎችን በሰላማዊ ኮሚኒኬሽን ማገዝና ይህን ክንውን ከማህበራዊ ኢኮኖሚ መርሃ ግብሮች ጋር ማስተሳሰር አንዱና ዋናው የሰላም መንገድ ነው ብለን እናምናለን። በማህበራዊ ኢኮኖሚው ዘርፍ የኢትዮጵያውያን የጋራ ታሪኮችና የጋራ እሴቶች ለሰላምና ለሀገራዊ አንድነት መጠበቅ እንዲሁም ለጥቅማቸውና በግጭት ወይም በጦርነት ተሳታፊ አካላትን መቀነስ የሚያስችል የኢኮኖሚ አማራጮችን ማስፋት ብሎም የሥራ ዕድሎችን መፍጠርን የሚመለከት ሲሆን መንግስትና መሰል አካላት በእነዚህ ቁልፍ ተግባራት ላይ አበክረው እንዲሰሩ አብን ጥሪ ያቀርባል ይላል በመግለጫው። በመጨረሻም የአማራ ብሔራዊ ንቅናቄ አብን ብሔራዊ አስፈጻሚ ኮሚቴ ፓርቲው በቅርቡ ያካሄደው ደማቅ ጉባኤ የተመራበትን አካሄድና ዲሲፕሊን የፈጠረውን ሰላማዊ መድረክና የተሰጠውን አመራር ያደነቀ ሲሆን ፓርቲው ራሱን ከውስጥ የትግል ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳበትን ሂደት ታሪካዊና ቆራጥ እርምጃ ሲል አውስቶታል። ጉባኤው በአባላትና ደጋፊዎቻችን ዘንድ የፈጠረውን የታደሰ ተስፋና የትግል ቁርጠኝነት ያደነቀ ይህም ለቁርጠኛ ትግል ስንቅ እንደሚሆን ገምግሟል። ብሔራዊ አስፈጻሚ ኮሚቴውም ከወቅታዊ ጉዳዮች በተጨማሪ የፓርቲው መዋቅሮችና የፖለቲካ እንቅስቃሴዎች በመገምገም ቀጣይ አቅጣጫዎችን አስቀምጧል። በኢትዮጵያ ውስጥ በሰላማዊ መንገድ ከሚንቀሳቀሱ የፖለቲካ ኃይሎች ጋር ተቀራርቦ ለመወያየት በሀገራዊ ምክክሩ ሂደት የነቃ ተሳትፎ በማድረግ የአማራ ሕዝብ መሰረታዊ ጥያቄዎች በሰላማዊ መንገድ እልባት እንዲያገኙ ለማስቻል በቀረበው እቅድ ዙሪያ በሰፊው ተወያይቶ አጽድቋል። በመጨረሻም ጠንካራ ሀገር እንዲገነባ የአማራ ሕዝብም ከገባበት ውስብስብ ችግር እንዲወጣ ራሱን መልሶ የማይናወጥ የልማትና የሰላም አለኝታ እንዲሆን ለማስቻል በምናደርገው የትግል ሂደት ይገደናል የሚሉ ዜጎች ሁሉ ድጋፋቸውን እንዲሰጡን በዚሁ አጋጣሚ ጥሪ እናቀርባለን። ሚያዝያ 19 ቀን 2017 አዲስ አበባ ኢትዮጵያ